ሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከቀኑ 11 ሰዓት ሲል ማንቸስተር ዩናይትድ በኦልድ ትራፎርድ ክሪስታል ፓላስን የሚገጥም ይሆናል። ይህንንም ጨዋታ አልቢትር ክሪስ ካቫና በዋና ዳኝነት እንደሚመሩት የታወቀ ሲሆን በማንቸስተር ዩናይትድ በኩል ሜሰን ማውንት፣ ሊሳንድሮ ማርቲኔዝ፣ ማቲያስ ዲሊት በጉዳት ምክንያት ጨዋታው የሚያመልጣቸው ተጫዋቾች ናቸው። በክሪስታል ፓላስ በኩል ደግሞ ማቴታና ኒኪታ በጉዳት ምክንያት ጨዋታው የሚያመልጣቸው ተጫዋቾች ሲሆኑ ከሚታወቁትም የጉዳት ዜና ውጪ ሁሉም የማንቸስተር ዩናይትድ ተጫዋቾች በመጨረሻው ልምምድ ላይ ተገኝተው ልምምዳቸውን ሰርተዋል። ማንቸስተር ዩናይትድም ይዞት ይገባል የተባለው ግምት ያሰላለፍ ይህንን ይመስላል። የእናንተን የጨዋታ ውጤት ግምታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ጨዋታ ቀን ይላል ሜዳዋ ድረስ ሂደን በነዚር ኪዜ ለጠለጥናት ክሪስታል ፓላስ ዛሬ ደግሞ ሜዳችን ላይ ትመጣለች ማለት ነው። ጨዋታው ላይ የምታነሱት አንዳንድ ነገር ልክ እንደሌሎቹ ዌስትሃም፣ ኤቨርተን እንዳስቸገሩ ኳስ ለቆ የሚጫወት ቡድን ነው ክሪስታል ፓላስም ቢሆን አይደለም ሜዳችን ድረስ መጥቶ ማለት ነው። እና ደግሞ ያው በ3-4-3 የሚጫወት ቡድን ነው። ዊንግ ባኮችና ራይት ዊንግ ባኮች በደንብ አስቸጋሪዎች ናቸው። ዛሬ ልክሾ ስራ በደንብ ይበዛበታል። ከዛ ውጭ ቤንያሚን ሼስኮን ማስገባት ይጠበቅበታል። ጥሩ ነገር ደግሞ ከክሪስታል ፓላስ የተጎዱ ተጫዋቾች ናቸው። ማጥቃት ተጫዋቾች ሁለቱም የሉም ማለት ነው። ኒኪታም ማቴታም ማለት ነው። ከዛ ውጭ እንዳልኳችሁ ቤንያሚን ሼስኮ ቋሚ አሰላለፍ ላይ የምናየው ይመስለናል። መልካም እድል ለሀያሉና ለታላቁ ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። ማንቸስተር ዩናይትድ ከክሪስታል ፓላስ ዛሬ የሚካሄድ ያበደ ጨዋታ ነው የምላችሁ። ብራንዷ ክለብ ዛሬ ትለጠፋለች ወይ ብሎ ብዙ የሚጠብቅ ሰው አለ። ለምሳሌ ሃንግማን አለ፣ ሊቨርፑሎች አሉ ምናምን። ቶፕ 4 ስትገቢ ማየት ማይፈልጉ አሉ። ብዙ የአስቶን ቪላ ደጋፊም አንድ አለ፣ እሱም እየቋጠረ ነው። ብዙ ቋጣሪዎች አሉብሽ፣ ተረዳሽ? እኔ ግን ከነዚህ ውስጥ አንዱ አይደለም አባቴ። እኔ ፍሬን እፈልጋለሁ። በባዶ ወዴ ተቋጥሬ መቃጠል አልፈልግም። ገባለ? እንደምቃጠል እርግጠኛ ስለሆንኩኝ ከቋጠርኩኝ ታሸንፋላችሁ ብዬ ስለምገምት ፕሪዲክሽን ላይ ቀጥታ የሰጧችሁ ቡድን ስለሆናችሁ ተረዳሽኝ አይደል? እኔ ፍሬን እፈልጋለሁ ለማታው ጨዋታ ሃንግማንን ለማስቀየም ተረዳሽኝ አይደል? ለማንኛውም ግን ነው አዲስ አበባ ያላችሁ የማንቼ ደጋፊዎች ከኔ ጋር አብረን የማንቼን ጨዋታ እንይ ወይ? ቤኪ ጋሻውም ትኖራለች፣ ሙድን ይዝባታለን አዶት ብስራተ ገብርኤል ከች ማለት ትችላላችሁ። ጨዋታውን አብረን እናያለን። መሄድ የሚፈልግ ይሄዳል፣ መቅረት የሚፈልግ ደግሞ የአርሰናልን ጨዋታ አብረን እንቋጠራለን እናንተ ትቋጥሩብኛላችሁ፣ እኔ ለማሸነፍ እቋጥራለሁ። ከዛ ላይ መጨረሻ ላይ የምስቀው እኔ ነኝ። መጨረሻ ላይ የምስቀው አንተ በክለብ የምትደሰት ከሆነ አንተም ትስቃለህ፣ እኔም እስቃለሁ፣ አብረን እንስቃለን አይነት ሙድ ነው። ክለብን ማታስቀድምና አርሰናል ማሸነፉ የሚያቃጥልህ ከሆነ ደግሞ አሸንፈህ ልጬ ትሄዳለህ ወደ ቤትህ ተረዳሽኝ አይደል? አዶት እንገናኝ ብራንዷ አድክሚዎች ሰውዬ ነው ቦንዳኖ ማድረግሽ ተሸነፊ ብቻ እኔ ታሸንፊያለሽ ብዬ እርግጠኛ ሆኜ ተሸነፊና አሳየኝ ብቻ። ተረዳሽኝ አይደለ? መስገድ ለምትፈልጉ ሰዎች መስገጃ ቦታ ተዘጋጅቶላችኋል። ሙቀት የሚባል ነገር የለም። ባይዘው እንታፈናለን ምናምን ብለህ እንዳትሰጋ። ሙቀት የሚባል ነገር የለም። ኤሲ አለ አስበዋል። እኔ ራዲያተር የሚያፈላ ሰው አንድ ሳያልበኝ ነው የምወጣው። አክቹሊ ስጨፍር ያልበኛል ብዙ ጊዜ የኔ ቡድን አሸናፊ ቡድን ስለሆነ እንገናኝ። አዶት ብስራተ ገብርኤል እንዴት አደራችሁ? ዛሬ ጨዋታ ቀን ነው ማለት ነው እና ዛሬ ካሸነፍን 3ኛ ምናምን ነው። ከዛ ደግሞ የቼላ ወንድም ጥላን ጨዋታ እናያለን። እስቲ ሁለቱንም ጨዋታ ገምቱልኝ። ዛሬ ግን ማሸነፍ አለብን። ሰላም እንደናችሁ የሀያሉ ክለብ የማንቸ ደጋፊዎች፣ ይኸውላችሁ ለ3 ቀን ብዬ ነው ገጠር ሄድኩት። ማሊያ ሳልይዝ ሄጄ ዛሬ ማንቸን ያለ ማሊያ ነው ማየው። በጣም ደብሮኛል ማሊያ ስላለበስኩ ማለት ነው። ለማንኛውም ግምታችንን እናስቀምጣለን ማለት ነው። ዛሬ 4-2 አሸንፈን ከአስቶን ቪላ 3ኛነቱን እንቀበላለን። አካውንቴ ልክ አይደለም፣ በደንብ ኮፒ ሊንክ አድርጉልኝ። እናንተ አናፈኳችሁም እንዴ? አዲስ አበባ ለምጣ እንጂ ምንድነው? እኔ ናፍቃችሁኛል እኮ። ለማንኛውም ማንቼ 4-2 ያሸንፋል፣ 3ኛነቱንም ይረከባል። ድል ለማንቸስተር እያላችሁ ግምታችሁን አስቀምጡልኝ፣ ኮፒ ሊንክም አድርጉልኝ። ወዳችኋለሁ። ማንቸስተር ዩናይትድ ጉዞ ወደ 3ኛ ደረጃ የሚያደርግበትን ቅጽበት ነገ ክሪስታል ፓላስን በማሸነፍ ያደላድለዋል ተብሎ ይጠበቃል። ማይክል ካሪክ ታሪክ ለመስራት ይጫወታል። በየ35 ደቂቃዎቹ ጎል የሚያስቆጥረው ቤንጃሚን ሼሽኮ ነገ ምናልባት በቋሚነት ሊሰለፍ እንደሚችል ተመላክቷል። በርከት ያሉ መረጃዎችን ባዮ ላይ ባለው የአሉላ ፍሬው አማረ የዩቲዩብ ሊንክ ላይ አስቀምጬላችኋለሁ። የተወደዳችሁ እንድትከታተሉ በአክብሮት ጋብዛለን። ሜንሽን ማድረግላችሁን ኤሉዳ ኢምፖርት ኤክስፖን 100,000 እናስገባውና ሲዲ ስፖርቶች 300,000 ብር እንሸለም። እንዲሁም ዴቫ ለግዠሪ ፕሮፐርቲስም ደግሞ ፎሎ ካደረጋችሁ ጠቀም ያለ ሽልማት እናገኛለን። ስለዚህ የማንቸስተር ዩናይትድ ደጋፊዎች አደራችሁን ይህን ነገር እንድታደርጉ በአክብሮት እንጋብዛለን። ማንቸስተር ዩናይትድ ነገ ክሪስታል ፓላስን አይ ሆፕ ሶ 2-2 ያሸንፍና 3ኛ ቦታውን ይረከባል።
የፓላሱ አሰልጣኝ ኦሊቨር ግላስነር ከነገው ጨዋታ በፊት ስለ ማንቸስተር ዩናይትድ ምን ትላለህ ተብሎ ሲጠየቅ ስለ ማንቸስተር ዩናይትድ ማውራታችንን እናቁምና ስለ ኦልድ ትራፎርድ እናውራ። ኦልድ ትራፎርድ ላይ መጫወት ማለት ራስ ላይ ቤንዚን አርከፍክቦ ክርቢት እንደመለኮስ ነው። አሁን ላይ ደግሞ በጣም የከበደበት ሰዓት ነው የሚገኘው ሲል ይናገራል። ስለ ማንቸስተር ዩናይትድ ሲናገር ማንቸስተር ዩናይትድ አሁን ላይ ምርጥ የሚባል ክለብ ነው። 2026 ከገባ በኋላ ምንም አይነት ሽንፈት ያላስተናገደ ቡድን ነው። ማይክል ካሪክ ማንቸስተር ዩናይትድን ሙሉ ለሙሉ የቀየረው ነገር ነው። በተለይ ደግሞ ሽግግራቸው የተለየ ነው። ሉክሾ ማጉዌር እንዲሁም ደግሞ ብሩኖ ካዝሜሮ እና ምቤሞና ኩኛ የመሳሰሉ ትልቅ የፕሪሚየር ሊግ ተጫዋቾችን ይዟል። እንዲሁም አማድና ደግሞ ማይኖን የመሰሉ ወጣት ፈጣሪ ችሎታ ያላቸውንም ተጫዋቾች ይዟል እና ይህንን ጨዋታ ያለንን ነገር ሰጥተን በቻልነው አቅም ለመቋቋም እንሞክራለን እንጂ ይህ ጨዋታ ከባድ ጨዋታ ነው ሲልም እንግዲህ ግላስነር ከነገው ጨዋታ በፊት ይናገራል። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ደግሞ ልናሸንፍ ነው። ቀናችን መጣ። ደግሞ ልናሸንፍ ነው። ነው ማሸነፍን ያከሸገሽ ከዚያ ምንድን ነው የሚባለው? ስኳርም ሲበዛ ነው ማርም ሲበዛ ይመራል ይባላል አይደል? በቃ እኔ ማሸነፍ በቃ እንደዚህ ሆኖብኛል ልላችሁ ነበር ግን አልላችሁ መቼም አይመረኝ። ዛሬ እንግዲህ ያው በሰንበት ክሪስታል ፓላስን ወስደን በት ልናደርጋት እንግዲህ ሰዓታት ቀርተዋል። እንደምታውቁት ዛሬ ፓላስን በሜዳችን ጠርተን እንግዲህ ወይ እንላታለን ማለት ነው። እንደምታውቁት እኔም ይኸውላችሁ ገና ከእንቅልፌ መነሳቴ ነው እንደተነሱ ነው አሁን ቪዲዮ እየሰራሁላችሁ ያለሁትና ያው ፓላስን ዛሬ ካሸነፍን እንደምታውቁት ቀጥታ ሶስተኛ ላይ ያው ከቪላ ጋር በነጥብ እኩል ሆነን ግን ያው በግብ ክፍያ ተበላልጠን ሶስተኛ ላይ ሄደን ደቅ እንላለን ማለት ነው። በጣም የሚገርም ኦፖርቹኒቲ ነው የተፈጠረልን። እድሜ ለወልቭስ ወንድም ጥላ ሼላው ሳይሆን ከዚህ በኋላ ወንድም ጥላ ወልቭስ ነው። እንደውም ሼላው ወልቭስ ሁለቱም ናቸው ወንድም ጥላ። እና እስቲ ምን ሊፈጠር ይችላል? ምን አይነት ነገሮች አፕል ሊያደርጉ ይችላሉ ብላችሁ ታስባላችሁ? እስኪ ማን የመጀመሪያውን ጎል ያገባል? አሲስትስ ማን ሊያደርግ ይችላል? ስለስንትስ ያልቃል የሚሉትን እስኪ ኮሜንት ላይ ደቅ አድርጉልኝ። ብቻ ይመሸን ይቅናል ማለት ነው። እና ሌላው ደግሞ የመጣሁበት ነገር ብዙዎቻችሁ ባለፈው ለታ የሰራሁት የትራንስፎርሜሽን ቪዲዮ ነበረ። እቺ አክዬ ድሮ እንደምታውቁኝ የዛሬ ስንት ዓመት እቺ አክዬ ከዛ በኋላ ደግሞ ከተለወጥኩኝ በኋላ ያለውን ትራንስፎርሜሽን ቪዲዮ በልኪንግ ስቴጅ ፖስት አድርጌ ነበርና ብዙዎቻችሁ የጠየቃችሁኝ ነበረ። ሮቢ ምንድነው የምትጠቀመው ነገር እንደዚህ እንድትለወጥ ያደረገ የምትጠቀማቸው ነገሮች ምንድናቸው እያላችሁ እየጠየቃችሁኝ ነበረና ያው ለመለወጤ ብዙ ነገሮች ቢኖሩም the main thing የምለው አንደኛው ሰፕሊመንት ነው። እና ምን ሰፕሊመንት ነው ደግሞ በቃ በደንብ እንድትለወጥ ካላችሁ ለኔ the king of supplements ክሬቲን ነው በደንብ ስጠቀም የነበረውና ያው ማስጌነርም እየተጠቀም ነበረ። ግን ማስጌነር አንዴ ነገር ወይ ሁለቴ ነገር ነው የተጠቀምኩት። ክሬቲን ግን ሞር በደንብ ስጠቀም ነበርና እናንተ መግዛት የምትፈልጉ ከሆነ እነዚህ አይነት ክሬቲኖችን ጎልድ ክሬቲን፣ የተለያዩ አይነት ብራንድ ክሬቲኖችን፣ ማስጌነሮችን፣ ሆይ ፕሮቲኖችን መግዛት ከፈለጋችሁ ሊል ሰፕሊመንትስ ጋር ሄዱ። ከስራ አካውንቱን አስቀምጥላችኋለሁ። ጀለስ ነው እየሄዳችሁ ግዙት። የማይለወጥ የለም። ክለባችንም እንግዲህ ያው ተለውጦ እያስደሰተን ነው። እናንተም ሰውነታችሁን ለውጡ ለማለት ነው። ይቅናን። ፓላስ መጣሁልሽ። ዩናይትዳውያን ከፓላስ ጋር ከምናደርገው ጨዋታ በፊት አሰልጣኝ ማይክል ካሪክ መግለጫ ሰጥቷል። ማቲያስ ዲላይት እና ኔሰን ማውንት ከጨዋታው ውጭ ናቸው። እንግዲህ ለፓላስ ጨዋታ አይደርሱም። የዲላይት ጉዳይ ትንሽ ከበድ ያለ ነው የሚመስለኝ። ቡቡዬ ግን ምንም የሚያሳስብ ነገር የለውም፣ ይገባል ማለት ነው። ድል ኃያሉ ክለባችን ለዩናይትድ